السلام عليكم ورحمة الله እንደምን ዋላችሁ እንደምን ከረማችሁ ዛሬም ኢንሻአላህ በሌላ ቪዲዮ ተገናኝተናል የዛሬው ቪዲዮዬ እነዚህን እስላማዊ መርሆች ሳታውቅ የንጽጽር ሃይማኖት ዳዕዋ ውስጥ አትግባ በሚል የተዘጋጀ ነው እንግዲህ የዚህ ፕሮግራሙ ሐሳቡ መነሻ አህመዲን ጀበል የታሪክ ተመራማሪ አህመዲን ጀበል ያዘጋጀው ጽሁፍ ላይ ተመስርቶ ነው ሰሞኑን ታውቃላችሁ የንጽጽር ሃይማኖት ጉዳይ ትልቅ አጀንዳ ሆኗል ከዛ አንፃር እኛ ደግሞ እንደ ሙስሊም ዳዕዋችንን ሁልጊዜም ማረም መፈተሽ ያለብን ዘርፍ እንደሆነ እናምናለን ከዛ አንፃር በተለይ ደግሞ እንደምናውቀው ውይይት ክርክር ነክ ነገሮች የንጽጽር ሃይማኖት ላይ በብዛት አሉና በዚህ ወቅት ደግሞ ነፍስያ መግራትን ትፈልጋለች ሳናስበው ያልሆነ አይነት ባህሪዎች ውስጥ ልንገባ ስለምንችል ራስን ማረም ማስተካከል ዳዕዋችንን በአግባቡ መፈተሽ የቁርአኑን የሐዲሱን መንፈስ የያዘ ነው ወይ የሚለውን ነገር መመልከት እጅግ በጣም ጠቃሚ ነው ከዛ አንፃር አህመዲን ጀበል ያዘጋጀው ጽሁፍ ሐቂቃ ይሄንን እንድናደርግ በደንብ የሚያስችለን ነው ከዛ አንፃር ነው እነዛን ሐሳቦች በድጋሚ አምጥቼ ያቀረብኩላችሁ ያለሁት እንደምታውቁት በጥቅሉ ስሜታዊነት የንጽጽር ሃይማኖት ዳዕዋን ሊያበላሹ ከሚችሉ ነገሮች አንዱ ነው ያ ደግሞ ሲሆን ውይይት ክርክር ነፍስያ መግራት ካልተቻለ ማለት ነው ብሽሽቅ የተለመደ ይመጣል በአጠቃላይ ዳዕዋው ከዚህ ተጎጂ ይሆናል ተብሎ ይታሰባል የዛሬው ፕሮግራም ዋና ዓላማ ይሄ ነው እንግዲህ ያዘጋጀው እንዳልኳችሁ አህመዲን ጀበል ነው 23 መርሆች በሚል ነው እሱ ያቀረበው 23 መርሆች አካባቢ ጠቅሷል ቁርአን ሐዲስ ውስጥ አብዛኛው ከቁርአን የተወሰዱ ናቸው ግን የተወሰኑት ስለሚመሳሰሉ እርስ በርስ የሚቀራረቡ ስላሉ ከ23 እኔ አዋህጃቸው የተወሰኑትን ወደ 18 መርሆች አድርጌያቸዋለሁ ስለዚህ በተወሰነ መልኩ እርስ በርስ የማጣበቅ አይነት ነገር ሰርቻለሁ ተመሳሳይ የሆኑትን መርሆች እንዳይረዝምብን ሲባል ወደ አንድ የማድረግ ነገር አድርጌያለሁ እንጂ ኦሪጂናሊ እሱ ያዘጋጀው ጽሁፍ በ23 መርሆች የተዘጋጀ መሆኑን ላስታውስ እወዳለሁ ከዛ ውጭ እኒህን ለማብራራት የምጠቀመው መሰረታዊ መነሻ ሐሳብ እሱ ቢሆንም የኔን ማብራሪያ ላክል እችላለሁ መካከል ላይ ያንን ከግምት አስገቡ ምናልባት የኔ እንትን ማብራሪያ ቢሳሳት ጽሁፉ ተጠያቂ እንደማይሆን መረዳት ያስፈልጋል ከዛ ውጭ እንደተለመደው ሁሉ ለማየት እንዲመቻችሁ በመርህ ቁጥር ከፋፍዬ አስቀምጬላችኋለሁ ስለዚህ 18ቱንም መርሆች ለየብቻ በማውጫ ስለተዘጋጁ ዩቲዩብ ላይ የምታዩ ሰዎች የምትፈልጉት ፓርት ላይ ክሊክ እያደረጋችሁ ማየት እንደምትችሉ ማውጫ እንዳለው ለማስታወስ እወዳለሁ እንግዲህ በጥቅሉ አህመዲን ጀበል ምን ብሎ ጀመረው የሚለውን የእሱን መግቢያ እናስቀድም አህመዲን ዳዕዋ ወይም ግዴታ ትልቅ ግዴታ ነው ይላል ዳዕዋ የማድረግ ኃላፊነት ሰዎችን ወደ እስላም የመጥራት ኃላፊነት ቨርቹ ነው ትልቅ ነገር ነው ይላል እና ለዚህም መረጃ እንግዲህ ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን ማን ነው ንግግሩ ያማረ ይላል ቁርአን እኔ ሙስሊም ገኔ ከሙስሊሞች ነኝ ካለና ወደ አላህም ከጠራ ሰው የበለጠ ምን ያማረ ንግግር አለና ብሎ ያስቀመጠውን ያመጣል ክርክር ጤናማ ውጤት እንደሆነ ይጠቅሳል ሁሉም የራሱ አቋም ስላለው ሰው ያመነበትን በቀላሉ የመለወጥ ባህሪ ስለሌለው በሃይማኖት ጉዳዮች ላይ መከራከር የተለመደ እንደሆነ ወይም ዳዕዋው እንደዚህ አይነት ቅርጾች ሊኖሩት እንደሚችል ያነሳል ከዛ ውጭ ውጤታማ እንዲሆኑ ውይይታችን ምንጊዜም ጤናማ መሆን እንዳለበት የስነ ምግባር መርሆችን ያከበረ መሆን እንዳለበት ያስቀምጣል በተለይ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም እና የነጅራን ክርስቲያኖችን ውይይት በምሳሌነት ያነሳል ነጅራን እንግዲህ የመን አካባቢ የሚኖሩ ክርስቲያኖች በወቅቱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለመወያየት መጥተው መስጂዳቸው ውስጥ ውይይት ሲያደርጉ የጸሎት ሰዓታቸው እንኳን ሲደርስባቸው በአንድ በኩል እንዲጸልዩ ፈቅደውላቸዋል ታስታውሳላችሁ በጣም በጨዋ ደንብ ተከራክረዋል መጨረሻ ላይ ያው ሳይቀበሉ ቢቀሩም ግን በጥሩ ስነ ምግባር በጥሩ ሁኔታ አስተናግደው የሸኟቸው መሆኑ ይታወቃል እና ኢስላም ደግሞ ለዳዕዋው መርሆችን አስቀምጠዋል ዝርዝር መርሆች ተቀምጠዋል እነዛን ነገሮች ከሞላ ጎደል እየፈተሹ የራሳችንን ዳዕዋ ትክክል ነው አይደለም ድንበር አልፌያለሁ አላለፍኩም የቁርአኑን መንፈስ ተከትያለሁ አልተከተልኩም እያሉ ማየት ተገቢ እንደሆነ
የምንረዳበት ነው ማለት ነው። ስለዚህ እሱ እንደመነሻ አድርጎ የሚያነሳቸው ነገሮች እነዚህ ናቸው። ሊቀጥሉ መርህ 1 መርህ 2 እያልን እያንዳንዱን መርህ ለብቻ እንትን ለማለት ቶሎ ቶሎ ብዙ እንዳልቆይባችሁ በተቻለ መጠን ለማፍጠን እሞክራለሁ። ላይክ ሼር ማድረግ አትርሱ። ጥሩ። የመጀመሪያው መርህ እንግዲህ የሰው ልጅ ክቡር መሆኑን መገንዘብ ነው ይላል አህመዲን ጀበል። ቁርአን ምን ይላል? ወለቀድ ከረምና በኒ አደም የሰው ልጆችን የአዳም ልጆችን በጥቅሉ አላቅናቸው አከበርናቸው ብሎ ያስቀምጠውን ይጠቅሳል። የሰው ልጅ ጥመት ላይ ቢሆንም የተሳሳተ ሃይማኖት ቢኖረውም እንኳን በሰውነቱ ብቻ ክብር ይገባዋል። ምክንያቱም አላህ የአደም ልጆችን በሙሉ ክብር ሰጥተናቸዋል ስለሚል ማለት ነው። ለዚህ ደግሞ ከዋናው ነገሮቹ አንዱ ምንድነው? የሰው ልጅ የራሱ የሆነ መልካም ፈቃድ አለው። ያ ማለት አንድ ነገር ለማድረግ ላለማድረግ በነፃነት የመወሰን እድል ሰጥቶታል አላህ፣ ፍሪ ዊል የሚባለው ማለት ነው። ስለዚህ ያንን ነፃነቱን ተጠቅሞ ከአደም አመነም ያ መጨረሻ ላይ ሂሳብ ውስጥ የሚገባ ነገር ነው። ነገር ግን በሰውነቱ ብቻ አላህ ክብር እንደሚሰጠው ማወቅ ያስፈልጋል። ከዛ አንጻር በንጽጽር ሃይማኖት ቀርበን የምንነጋገራቸውን ሰዎች ንቀት ማሳየት፣ እነሱን ክብር መንፈግ በምንም መልኩ ተገቢ እንዳልሆነ እና ለሁሉም ሙስሊም ላልሆነ ሰውም ቢሆን በሰብአዊነቱ አላህ ክብር የሰጠው ፍጡር መሆኑን መረዳት ያስፈልጋል። ይሄ መጀመሪያው መርህ ነው። ሁለተኛው መርህን ብንመለከት ሁሉም ሰው በእምነቱ ደስተኛ ነው የሚል መርህ ያስቀምጣል። ሰው ሲባል ተከፋፍሎ ጎራ ፈጥሮ የመኖር ባህሪ እንዳለው ያነሳል። ይሄ ክፍፍል ደግሞ በሁሉም ደረጃ የገባ ነው አይደል? በአንድ በኩል በተለያዩ ሃይማኖቶችን ደረጃ ጎራ ተከፍሎ ይታያል። ከዛ ውጭ ደግሞ በአንዱ ሃይማኖት ውስጥ ራሱ የተለያዩ ጎራዎች፣ መዝሃቦች፣ መንሃጆች፣ አመለካከቶች፣ ስኩል ኦፍ ቶት የሚባሉት አይነት ነገሮች እንደሚፈጠሩ መረዳት ያስፈልጋል። ይሄ የህይወት ተጨባጭ ነው። ይሄ ብቻ አይደለም። ደግሞ እነዚህ እያንዳንዳቸው ጎራዎች አንዱ ሌላውን የመፈረጃ አቅጣጫ እንደሚከተሉ ወይም ሌላው ጥመት ላይ እንዳለ እንደሚያምኑ ማወቅ ያስፈልጋል። ስለዚህ የራሱን ሙጥኝ ብሎ ስለሚይዝ አንዳንዱ ሰው ለመመርመር ፈቃደኛ እንዳልሆነ፣ በትክክል ሃይማኖቴ እንዴት ነው ይሄ ነገር ያዋጣኛል ያድነኛል ብሎ የማሰብ ባህሪ ብዙዎች ዘንድ እንደሌለ ይጠቅሳል። ይሄ ደግሞ ረክተው እንዲቀመጡ ያደርጋቸዋል በያዙት ነገር፣ ምንም እንኳን የያዙት ነገር አስተማማኝ ከጥርጣሬ ነጻ ባይሆንም ማለት ነው። ይህንን በቁርአን እንደጠቀሰው አህመዲን ጀበል ያብራራል። ወላ ተኩኑ ሚነል ሙሽሪኪን ካለ በኋላ ከሙሽሪኮች አትኑ፣ ሚነል ለዚነ ፈረቁ ዲነሁም ወካኑ ሺዓ፣ እነዛ ሃይማኖታቸውን የለያዩትና ክፍልፋይ የሆኑትን ከነሱ ጋር አትመሳሰሉ፣ እነሱን አትሁኑ። ኩሉ ሕዝብን ቢማ ለደይህም ፈሪሁን፣ ሁሉም ህዝብ እሱ ዘንድ ባለው ነገር ተደሳች ነው በማለት ይህንን እውነታ ይገልጽልናል። ሁሉም በራሱ ሃይማኖት በቃ ደስ ብሎት ተቀምጦ እንዳለ በጥቅሉ ልንወስድ እንችላለን። ከዛ አንጻር የሰዎችን ፖዚሽን መረዳት ነው እንግዲህ ዓላማው። ሰዎች ከተለያየ አንጻር ቢመጡም ሃይማኖት ትክክል ነው ብለው ያምናሉ። በዚህ ነገር ላይ ረክተው ተቀምጠዋል። ስለዚህ ክብር በሚያሳይ መልኩ ይህንን እውቅና ባልነፈገ መልኩ ምክክር ማድረግና ቀስ በቀስ ጥሪውን ማድረስ ተገቢ እንደሆነ በጥቅሉ ሊወሰድ ይችላል። ሶስተኛው መርህ ላይ ስንመጣ በሃይማኖት ማስገደድ እንደሌለ መረዳት ነው። በሃይማኖት ምንም አይነት ማስገደድ የለም። ማስገደድ የሚባል ነገር በእስልምና ራሱ ተቀባይነት የለውም። ላኢክራሃ ፊዲን ይላል ቁርአን አይደል? በሃይማኖት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ፣ ጥመት ከቀጥተኛው ጎዳና በእርግጥ ተገለጠ ይላል። ይታወቃል። በቃ ኦልሬዲ ሀቅ ተገልጧል፣ ሐሰት የሆነ መንገድ ተገልጧል። በዚህ መካከል አንዱ የኔን ሀቅ ካልተከተልክ ብሎ ሌላውን የማስገደድ መብት የለውም። አላህ ይህን መብት ወስዶበታል። በሌላ ቦታ ላይ ምን ይላል? ወቁሊል ሐቁ ሚን ረቢኩም፣ ሐቁ ከጌታችሁ የመጣው ነው፣ ከአላህ ዘንድ የተወረደው ነው። ፈመን ሻአ ፈልዩእሚን፣ ያመነ ሰው ማመን ይችላል፣ እምነት ይመንበት። ወመን ሻአ ፈልየክፉር፣ ያልፈለገ ሰው ደግሞ ይካድ። መልእክቱ መጥቷል፣ ቁርአን መጥቷል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ይዘው መጥተው አብራርተዋል። የፈለገ ይመን፣ ያልፈለገ መካድ መብቱ ነው ይላል አላህ ቁርአን። ከዚያ ግን ቅጣቱን ይጠቅሳል። በመካዱ ግን በትንሣኤው ቀን የሚደርስበትን ቅጣት ግን እዛው ላይ አስቀምጦታል። ስለዚህ በምድራዊ ህይወቱ ማንንም ሰው ማስገደድ አንችልም። የኛ ኃላፊነት ምንድን ነው? ጥሪ ማድረግ ነው። ያንን ሰው ወደ ትክክለኛው መንገድ፣ ወደ እስልምና መልእክት መጥራት። በዱንያ መካድ መብቱ ስለሆነ በአኼራ ግን ለዛ ለካደበት ምላሹን ሂሳቡን እንደሚሰጥ ማወቅ ያስፈልጋል። አላህ ደግሞ ቢፈልግ በነገራችን ላይ ሁሉንም እኮ ማሳመን ይችላል። ሁሉንም ሰው ሙስሊም ማድረግ አይችልም። እንደ አቅቶት እኮ አይደለም እንደዛ ያልሆነው። ራሱ ቁርአኑ ይህንን ነገር ሲጠቅስ ወለው ሻአ ረቡከ ለአመነ ኩሉ መን ፊል አርድ ጀሚዓ፣ አላህ ቢፈልግ ኖሮ
ሁሉንም በምድር ላይ ያለውን ሁሉ ሙስሊም ማድረግ እንዲያምን ማድረግ ይችል ነበር። አፈአንተ ቱክሪሁ ናሰ ሐታ የኩኑ ሙእሚኒን። ታዲያ አንተ ተነስተህ እነዚህን ሰዎች ካላመናችሁ ብለህ ልታስገድድ ነው ወይ? አላህ የሰጣቸውን መብት የመካድ መብት ለህዝብ ለሰዎች በምድር ህይወታቸው ሳሉ ሰጥቶ ሳለ አንተ ተነስተህ በግድ ሙስሊም ሁኑ ልትል ትችላለህ ወይ የሚል መልእክት ተጠይቅ ይሰጠናል ማለት ነው። ስለዚህ የእስልምና መርህ በዚህ በኩል ግልጽ ነው። በሃይማኖት ማስገደድ የለም። ይህንን መረዳት ያስፈልጋል ማለት ነው የንጽጽር ሃይማኖት ውይይት ስናደርግ። አራተኛው መርህ ከስድብና ሹፈት መራቅ ነው። ይህ ምን ማለት ነው? በሰዎች ሃይማኖት ላይ መዘባበት ዳዕዋውን እንደሚያደናቅፍ በወጉ መገንዘብ ያስፈልጋል። ሰዎች በስሜታዊነት እስልምናን እንዲሰድቡ ያደርጋል እንዲህ አይነት ነገሮች ውስጥ መግባታችን። የሃይማኖት ውይይት መርህ ደግሞ መከባበር በመሆኑ ይሄ ትልቅ እንቅፋት ይፈጥርብናል። አላህ በቁርአኑ ምን ይላል? ወላ ተሱቡ ለዚነ የድዑነ ሚን ዱኒላህ ፈየሱቡ ላህ ዐድወን ቢገይሪ ዒልም። የእነሱን የሚገዟቸውን ጣዖታትም ሆኑ ሌሎች አካላት የሚገዟቸውን አካላት አትስደቡባቸው። ፈየሱቡ ላህ ዐድወን ቢገይሪ ዒልም። እነሱም በጠላትነት ተነሳስተው አላህን ወደ መሳደብ ይገባሉ። የሰው ሃይማኖት ከሰደባችሁ የእናንተም ሃይማኖት ይሰደብባችኋል እያለ ነው ቁርአኑ። ይሄ ደግሞ ከማሸነፍ ፍላጎት ከነፍስያ የሚመጣውን ግፊት እንድንቋቋም አደራ የሚል ቁርአን መሆኑን ቁርአን አንቀጽ መሆኑን መረዳት እንችላለን። ብዙ ጊዜ ክርክሮች ላይ ሰዎችን ስሜታዊ የሚያደርጋቸው የማሸነፍ ፍላጎት ነው። ያ ነገር ነፍስያ ከፍ እዛ ነገር ውስጥ ይከተናል እና እንዲህ አይነት ነገሮች ላይ ራሳችንን ጫን ማድረግ ሊኖርብን ይችላል። ምክንያቱም የሰው ልጅ ሲባል በተለይ ክርክር ላይ ውይይት ላይ በንግግር የመብለጥ ፍላጎት አለው። ሌላውን ተከራካሪውን አንደበቱን አፉን የማስያዝ ፍላጎት ይኖረዋል። እኒህ ነገሮች የውይይቱን ስሜት በሚያበላሽ መልኩ እንዳይሆኑ ራሳችንን መቆጣጠር፣ መከባበርን መርሃችን ማድረግ፣ በተለይ ደግሞ ከሹፈትና ከመዘባበት መራቅ ያስፈልጋል። አንዳንዴ እንዲህ ብለን ልናስብ እንችላለን። በቃ መሳለቂያ ማድረግ ምናምን ማድረግ ልክ እንደ በሀሳብ እንደ መብለጥ አድርገን ልናስብ የምንችልባቸው ወቅቶች አሉ። ይህ በጣም የተሳሳተ ነው። ምክንያቱም የዳዕዋ መንፈስን ይገድላል፣ የታሰበበትንም አያመጣም። ምናልባት አንተን ያረካ ይሆናል፣ የታባቱ አፉን አስያዝኩት ብለህ ሊሆን ይችላል። ነገር ግን ዳዕዋውን በማድረሱ በኩል የሰውየውን ስሜት በማይነካ መልኩ መልእክቱን እንዲረዳ የማድረግ ሂደቱ ላይ ግን ትልቅ እንቅፋት ፈጥረሃል ማለት ነው። ስለዚህ የዳዕዋው ዓላማ በአንድ በኩል አለ፣ የአንተ ኢጎ ደግሞ በአንድ በኩል አለ። እነዚህ ሁለቱ ተጋጭተው የሚመጡ ከሆነ ትልቅ ችግር ውስጥ መውደቅህን መረዳት፣ መንፈስህን በቁርአኑ መመሪያ መሰረት ማረም እንደሚጠበቅብህ ልትረዳ ይገባል ነው። ሌላው አምስተኛ መርህ አህመዲን ጀበል ያስቀመጠው ወደ ጋራ ነጥብ ለመምጣት መጣር የሚል መርህ ነው። ከነ ልዩነትም ቢሆን የሚያግባቡን ነገሮች አሉ ይላል አህመዲን። ወደ እነዚህ ነጥቦች ደግሞ በቋሚነት ጥሪ ልናደርግ ይገባል፣ ልንጠራራ ይገባል፣ ወደ መካከል ማለት ነው። ይህንን ለምሳሌ ከጠቀሳቸው ነገሮች አንዱ ቁርአኑም ጠቅሶታል ብሎ የጠቀሰው አንድን ፈጣሪ ብቻ የማምለክ ጽንሰ ሀሳብ ነው። ብዙ በተለይ አብርሃማዊ ሃይማኖት ተብለው የሚጠሩ አሉ አይደል? በብዛት አንድ አምላክ ማምለክ ተገቢ እንደሆነ የሚናገሩ፣ ይሄ እንደ ሴንትራል ተደርጎ ሊቆጠር ይችላል። በተግባር በአመለካከት በእምነት ይህንን ተቃርነውት ቢገኙም በኮንሰፕት ደረጃ ግን ይህንን ነገር እንደሚያምኑበት መረዳት ይገባል ብዬ አስባለሁ። ከዛ አንጻር ቁርአኑ ምን ይላል? የአህለል ኪታብ እናንተ የመጽሐፉ ሰዎች ሆይ፣ ማለትም ማነው አይሁዶችና ክርስቲያኖች ሆይ፣ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ በእኛና በእናንተ መካከል ወዳለች መካከለኛ መንገድ ኑ፣ አማራጭ መንገድ ኑ እያለ ያሳያቸው። በዚህ መልኩ ጥሯቸው ይላል። አላ ናዕቡደ ኢላላህ፣ ያም ከአላህ በስተቀር ማንንም ላናመልክ ነው፣ አንድ አምላክ አድርገን ልንይዝ ነው። ወላ ኑሽሪከ ቢሂ ሸይአ፣ በእርሱ ላይ የእርሱን ስልጣን ለሌላው አካል ላናጋራ ነው በሏቸው። ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ፣ ከፊላችን ከፊሉን አምላክ አድርጎ መያዝ እንደሌለበት እንግባባ፣ በዚህ እውነት ላይ እንስማማ በሏቸው ይላል። ፈኢን ተወለው፣ ነገር ግን አልሰማም ካሉ፣ መንገዳችሁን ካልተቀበሏችሁ ግን ፈቁሉ እሽሀዱ ቢአና ሙስሊሙን፣ መስክሩልን እኛ ሙስሊሞች መሆናችንን ለአላህ እጅ የሰጠን መሆናችንን ምስክርነታችሁን ስጡ በማለት በዚህ መልኩ ወደ መካከለኛ መንገድ ጥሯቸው፣ በጋራ ሊያግባቢያችሁ ወደሚችሉ መንገዶች ጥሯቸው በሚል ቁርአኑ ያስቀመጠውን መርህ ያነሳል ማለት ነው። ይህም በጣም ብዙ ጊዜ እንደውም
ንጽጽር ላይ ምን ላይ ከምንዘነጋቸው መርሆች አንዱ መሆኑን መረዳትና ራስን ማስተካከል ይገባል። ስድስተኛው መርህ እንመልከት። በአህመዲን ጀበል አመዳደብ መሰረት ጥበብና መልካም ግሳጼን መከተል ማለት ነው። ጥበብና መልካም ግሳጼ ቁርአኑ بالحكمة والموعظة الحسنة ብሎ የገለጸው ማለት ነው። የዳዕዋ ጥሪ ምንጊዜም ፕሮፋይሉ ይህ ነው። በዚህ ፕሮፋይል ነው የሚደረገው። አንደኛ ብልሃትን የተመላ መንገድ፣ የተለያዩ አማራጮችን የያዘ በደንብ ጉዳዮቹን ያገናዘበ የሰዎችን ፖዚሽን ያገናዘበ ጥበብ ያስፈልጋል። ከዛ ውጭ ደግሞ መልካም ግሳጼ ያስፈልጋል። ግሳጼም አለው ግን መልካምና ለዘብተኛ መሆን አለበት። ከዛ ውጭ ደግሞ ወጃዲልሁም ቢለቲ ሂየ አሕሰን እንዳለው መልካም ክርክር ያስፈልጋል። ኮምፐቲቲቭ የሆነ በደንብ እነሱን ማሳመን የሚችል ኢንቴሌክቹዋሊ በደንብ እንዲረዱ ማድረግ የሚችል የውይይት መንገድ ያስፈልጋል። ይህንን ቁርአን አያው ይጠቅሳል። እንግዲህ ኡድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲ ልሐሰነ ወደ ጌታህ መንገድ በለዘብታና በመልካም ግሳጼ ጥራ ይላል። በጥበብና በመልካም ግሳጼ ጥራ። ወጃዲልሁም ቢለቲ ሂየ አሕሰን መልካም በሆነ የክርክር መንገድ ተከራከራቸው ብሎ ቁርአኑ ያስቀምጣል። ከዚህ ውጭ የሆኑ መንገዶችንም ልንርቅ እንደሚገባ ማስታወስ ያስፈልጋል ማለት ነው። አንዳንዶቹን አህመዲን ጀበል የራሳቸውን የቻሉ መርህ አድርጎ አውጥቷቸዋል። እኔ የተወሰነ ቢጋጠሙ ይሻላል ብዬ ያሰብኳቸውን እዚህ ላይ እንዳጋጠምኩኝ መረዳት ያስፈልጋል። ከዚህ ውጭ የሆኑ መንገዶች ከጥበብ ከብልሃት ለዘብታን ከተላበሰ ተግሳጽ የተለዩ መንገዶችን መራቅ እንደሚያስፈልግ እንደዚሁ ቁርአኑ እንዳስቀመጠልን ይናገራል። በተለይ ደግሞ ከመጽሐፉ ሰዎች ጋር ከአይሁዶችና ክርስቲያኖች ጋር የሚደረጉ የንጽጽር ሃይማኖት ውይይቶች በዚህ ፕሮፋይል ሊካሄዱ ይገባሉ። በዳይ እስካልሆኑ ድረስ ድንበር እስካላለፉ ድረስ ማለት ነው። ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ ሂየ አሕሰን ከመጽሐፉ ሰዎች ከክርስቲያኖች ከአይሁዶች ጋር መልካም በሆነው መንገድ እንጂ አትከራከሩ ይላል። ኢላ ለዚነ ዘለሙ ሚንሁም ከነሱ የበደሉት ሲቀሩ ያ እንደ ኤክሴፕሽን የሚወጣ ነገር አለ። ወቁሉ አመና ቢለዚ ኡንዚለ ኢለይና ወደኛ በተወረደው ቁርአን በመጽሐፋችን አምነናል ብላችሁ መስክሩላቸው። ወኡንዚለ ኢለይኩም ወደ እናንተም በተወረደው እናምናለን። ኦሪጂናሊ ምክንያቱም በኦሪት እኛ ተውራት የምንለው ለሙሳ ለራሳቸው የተሰጣቸው መጽሐፍ አለ። አሁን ኦሪት ተብሎ የሚታወቀው ማለት አይደለም። እንደዚሁ ደግሞ ለነቢዩላህ ዒሳ ለምሳሌ ኢንጂል ወይም ወንጌል እንደተሰጣቸው እናምናለን። አሁን ወንጌል ተብሎ የሚታወቁት መጽሐፍቶች ባይሆኑም ማለት ነው። ከዛ አንጻር ወደ እናንተ በተወረደውም ወይም ወደ እናንተ ህዝቦች በተወረደውም እናምናለን በሏቸው። ወኢላሁና ወኢላሁኩም ዋሂድ የእናንተም የእኛም አምላክ እኮ አንድ ነው፣ የተለያየ አምላክ አይደለም ያለን። ቢያንስ በአምላክ ጽንሰ ሐሳብ ላይ የጋራ አቋም አለን ማለት ነው። ወነሕኑ ለሁ ሙስሊሙን ለውጡ ግን እኛ ለሱ ፍቃድ ራሳችንን ገርተናል፣ ራሳችንን እጅ ሰጥተናል በሏቸው እያለ በዚህ መልኩ እንድንጠራቸው ቁርአን ይነግረናል። ከዛም ውጭ ደግሞ ሁልጊዜም መልካም ንግግር ማስቀደም እንዳለብንም የቁርአኑ ጥቅል መርህ ነው። ወቁሉ ሊናሲ ሑስነን እንደሚለው ማለት ነው። ለሰዎች መልካም ንግግርን ተናገሩ ብሎ ባስቀመጠው መሰረት ሁልጊዜም ንግግራችን መልካም እንዲሆን ማድረግ ይገባል የሚል ነገር ተቀምጧል። ሰባተኛ መርህ እንመልከት። ክርክርን በማስረጃ ማድረግ፣ በማስረጃ ላይ የተመሰረተ የመከራከር ዘዴን መጠቀም ነው። ይህኛው ደግሞ የእስልምና መንገድ ሁልጊዜም የማስረጃ መንገድ መሆኑን መረዳት ይገባል። ቁርአኑ ይህንን በግልጽ አስቀምጧል። ቁል ሃዚሂ ሰቢሊ አድዑ ኢለላሂ አነ ወመን ተበዐኒ ይቺ የኔ መንገድ ናት፣ ጥሪ አደርጋለሁ ወደዚች መንገድ። አድዑ ኢለላህ ወደ አላህ እጣራለሁ። አነ ወመን ይተበዐኒ እኔም ሆንኩ የኔ ተከታዮች ይጣራሉ በላቸው። ፈሱብሓነላሂ ወማ አነ ሚነል ሙሽሪኪን ለአላህ ጥራት የተገባው ይሁን እኔ አላህ ላይ ከሚያጋሩት ሽርክ ከሚያደርጉት በሱ ላይ ደርቤ ሌላ አምላክ ከሚገዙት ሰዎች መካከል አይደለሁም በላቸው ብሎ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚነግራቸው ቁርአኑ አስቀምጧል። እነዚህ ነገሮች በነገራችን ላይ ለማስታወስ ያክል ከአህመዲን ጀበል ጽሁፎች ላይ የተወሰዱ ናቸው። በራሴ ክሬዲት የምወስድባቸው አይደሉም። ሌላም ለምሳሌ መርህ እንመልከት። ከነሱም ይህንን የማስረጃ ኮሚትመንት መጠበቅ አለብን ይላል አህመዲን ጀበል። ልክ እኛ በማስረጃ ላይ እምነታችን እንደምንመሰርተው ሁሉ እነሱም በማስረጃ ላይ እምነታቸውን እንዲመሰርቱ ይህንን ኮሚትመንት ከነሱ መጠየቅ አለብን። በዚህ በኩል የቁርአን አያው ግልጽ መልእክት አለው። ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን ይላል። እርግጠኛ ከሆናችሁ
ሐቅ ላይ ከሆናችሁ እውነተኞች ከሆናችሁ እስቲ መረጃችሁን አምጡ ማስረጃችሁን አምጡ ይላል ቁርአኑ። አኢላሁም አላህ ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። ከአላህ ሌላ አምላክ አለ ነው ወይ የምትሉት? ከአላህ ውጭ ሌላ አምላክ የት አለና አለ የምትሉ ከሆነ እስቲ ማስረጃችሁን አምጡ እያለ ቁርአን በዚህ በኩል ማስረጃ እንደሚጠይቃቸው ያስታውሳል ማለት ነው። ስምንተኛውን መርህ እንመልከት። መረጃን ሳያጣሩ አለመቀበል። አሁን መረጃ የሆነ ነገር መጣ፣ ግን መጣራት አለበት። ይህ ሁለገብ መርህ ነው። በንጽጽር ሃይማኖት ብቻ ያለ መርህ አይደለም። መረጃን ሳያረጋግጡ መቀበል፣ መበተን ለትልቅ ጉዳት እንደሚዳርግ ቁርአኑ አያ በግልጽ አስቀምጦታል። ምን ይላል ቁርአን በዚህ ዙሪያ የሚሰጠው መመሪያ? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ። አመፀኛ ሰው፣ ጥሩ ያልሆነ ሰው መረጃ ይዞላችሁ ዝም ብሎ ቢመጣ የሆነ ዜና ቢነግራችሁ ፈተበየኑ አጣሩ፣ በትክክል እውነት መሆኑን ሳታጣሩ ወደ አክሽን እንዳትገቡ ይላል። አንቱሲቡ ቀውመን ቢጀሃለትን ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። የሰዎች ላይ ሳታስቡት ጉዳት ታደርሳላችሁ። በችኮላ ያልተረጋገጠ መረጃ ይዛችሁ በሰራችሁት ነገር ሰዎች ላይ ጉዳት ልታደርሱ ትችላላችሁ። በዚህ ደግሞ ቁጭት ውስጥ ልትገቡ ትችላላችሁ። ስለዚህ ቁጭት እንዳይኖር ሁልጊዜም የሚመጣላችሁን መረጃ በደንብ መፈተን፣ ክሪቲካል መሆን፣ በደንብ ማየት አስፈላጊ ነው ብሎ ያስቀምጣል። ዘጠነኛውን መርህ እንመልከት። ጥርጣሬን ከመከተል መቆጠብ ነው። ይሄ ደግሞ የማሰብ ሂደት በማስረጃ መጠናቀቅ እንዳለበት ግንዛቤ መውሰድ ያስፈልጋል። ጥርጣሬ ላይ፣ ግምት ላይ ተመስርቶ ሁልጊዜ መንቀሳቀስ ትልቅ ጉዳት የሚያመጣ ነገር ነው። እስልምናም ይህንን ነገር አይወደውም ማለት ነው። ጥርጣሬን ራሱ እንደ መረጃ አድርጎ መውሰድ፣ አሉባልታን፣ ሹክሹክታን ልክ እንደ እውነተኛ ነገር አድርጎ መውሰድ ቁርአን ያወገዘው ስህተት ነው። ይሄን በዚህ በኩል ምን ይላል ቁርአኑ? ወማ ለሁም ቢሂ ምን ዒልም እነሱ ይህም በሚያወሩት ነገር ላይ አላህ ላይ በሚያሻርኩት ነገር ላይ ምንም አይነት እውቀት የላቸውም፣ የተረጋገጠ ነገር የላቸውም። እየተበዑነ ኢላ ظነ ይልቁንም ጥርጣሬያቸውን ነው እየተከተሉ ያሉት። አሉባልታ ነው፣ ያልሆነ እርግጠኛ ያልሆነ ነገር ነው እየተከተሉ ያሉት። ወኢነ ظነ ላ ዩግኒ ሚነል ሐቅ ሸይአ ጥርጣሬ ደግሞ ከእውነት ሊያብቃቃ አይችልም፣ እንደ እውነት ሊቆጠር አይችልም እያለ ቁርአን በዚህ በኩል ጥርጣሬያችንንና እውነት የተረጋገጠን ፋክትን እኩል አድርገን እንዳናይ መርህ እንደሚያስቀምጥ አህመድን ጀበል ያስቀምጥልናል። አስረኛውን መርህ እንመልከት። ስሜትን ከመከተል መቆጠብ ነው። በዚህ በኩል ግልጽ ያለ ነገር ማየት እንችላለን። ብዙ ሰው ስለ እስልምና የሚያውቀው አሉባልታ ላይ ተመስርቶ ነው። ግልጽ ያለ ነገር የለውም። ይሄ ዘመናችን የመረጃ ዘመን ቢሆንም አንፎርቹኔትሊ ብዙ ሰዎች ስለ እስልምና ያላቸው እውቀት እጅግ በጣም የተጣመመ፣ ምናልባት ከዜና ላይ ከለቃቀሟቸው ነገሮች፣ ከተሳሳቱ ነገሮች ላይ ተመስርቶ ነው። አሉባልታ እንጂ ግልጽ ያለ ነገር በትክክል ቁርአኑ ምን ይላል፣ ሐዲሱ ምን ይላል፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አይነት ህይወት ነበራቸው በሚል ጥናት ላይ የተመሰረተ አለመሆኑ ትልቅ አሳዛኝ ነገር ነው። ግን ደግሞ ይሄ እድል ነው፣ ኦፖርቹኒቲ ነው ዳዕዋ ለማድረግ ማለት ነው። በብዛት እስልምናን ስም ለማጥፋት የሚሞክሩ አካላት ማስረጃ ብለው የሚጠቅሷቸው ነገሮች ወይ ከአውድ ውጭ የወጡ ናቸው፣ ወይ መጀመሪያውንም እንደ ማስረጃ የሚቆጠሩ አይደሉም። በዚህ በኩል የቁርአኑ መልእክት ግልጽ ነው። ፈኢን ለም የስተጂቡ ለከ ለአንተ መልስ መስጠት የማይችሉ ከሆነ ለክርክርህ ፈዕለም አነማ የተቢዑነ አህዋአሁም እየተከተሉት ያሉት ስሜታቸውን መሆኑን መረዳት አለብህ ይላቸዋል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ወመን አዝለሙ ሚመን ኢተበዐ ሀዋሁ ቢገይሪ ሁደን ሚነላህ ከአላህ ምንም አይነት መመሪያ ሳያገኝ ሳይመራ ዝም ብሎ ጥርጣሬውን የሚከተል ሰው በላይ ወይም ደግሞ ስሜቱን ከሚከተል ሰው በላይ ምን በዳ ያለና ከዚህ በላይ ምን በደል አለ ይላል። ጥርጣሬ መከተል፣ ያልተረጋገጠ ነገርን ስሜትን መከተል ትልቅ በደል እንደሆነ ይጠቅሳል። በሌላ የቁርአን እንመልከት። ወለኢን ተባዕተ አህዋአሁም የእነሱን ስሜታቸውን ከተከተልክ ባዕደማ ጃአከ ሚነል ዒልም ግልጽ ያለ እውቀት መጥቶልህ ሳለ አንተ ቁርአን እያለ ሐዲስ እያለ ግልጽ ያለ ሃይማኖት እያለ ግልጽ ያለ ማስረጃ እያለ የእነሱን ስሜት ብትከተል ማለከ ሚነላሂ ሚን ወልይን ወላ ዋቅ በኋላ ከአላህ ቅጣት የሚያድንህ ምንም አይነት ወዳጅም ሆነ ጠባቂ አታገኝም እያለ ያስጠነቀቃቸዋል። ተጠንቀቅ፣ አንተ ያለው በማስረጃ ላይ ነህ፣ ስለዚህ ስሜትን ወደ መከተል እንዳትገባ ይላል። ስለዚህ የእስልምና መንገድ ስሜትን የመከተል መንገድ አይደለም። አላ በሲረትን እንዳለው በማስረጃ ላይ እንዳለው ቀጥተኛውን ነገር የመረዳት መንገድ መሆኑን መረዳት ያስፈልጋል ማለት ነው። 11ኛው መርህ እንሂድ።
እውቀት በሌለን ጉዳይ ከመዘባረቅ መቆጠብ፣ እማናውቀውን ጉዳይ መራቅ የሚል መርህ አህመዲን ጀበል ካስቀምጣቸው መርሆች ውስጥ አንዱ ነው። የእኛንም የእነሱንም ሃይማኖት ማወቅ ይገባል። ስንከራከር ንጽጽር ሃይማኖት ላይ እንጌጅ ስናደርግ መጀመሪያ ማወቅ አለብህ። ከክርስቲያን ጋር ከአይሁድ ጋር ከሆን እያወራ ያለው ስለ ክርስትና ስለ አይሁድ ሃይማኖት መሰረታዊ ነገሮችን ማወቅ መረዳት ያስፈልጋል። ከጥርጣሬ ካሉባልታ ባለፈ በመጽሐፍቱ ላይ የተመሰረተ እውቀት ይፈልጉሃል። በሚያውቁትም በማያውቁትም አጀንዳ ላይ መከራከር ጥሩ ያልሆነ ባህሪ፣ ሊወገዝ የሚገባው ባህሪ እንደሆነ እስልምና ያስተምራል። ይህ ከመጽሐፉ ሰዎች የከፊሉ ውጉዝ ባህሪ እንደሆነ ቁርአኑ ገልጾልናል። ከመጽሐፉ ሰዎች መካከል እንዲህ አይነት ክፉ ልማድ የሚከተሉ አሉ ብሎ ቁርአኑ በግልጽ አስቀምጦልናል ማለት ነው። እሱን ለምሳሌ ብንመለከት ፈሊመ ቱሓጁነ ፊማ ለይሰ ለኩም ቢሂ ዒልም፣ ለመጽሐፉ ሰዎች ይላቸዋል ለምንድነው እውቀት በሌላችሁ ነገር ላይ የምትከራከሩት ከሙሐመድ ጋር ይላል። ወላሁ ያዕለሙ ወአንቱም ላ ተዕለሙን፣ አላህ ያውቃል እናንተ ግን አታውቁም። የያዛችሁት ነገር ጥርጣሬ ነው፣ ሐሰት ነው። ከዛ አንጻር እንዴት ትከራከራላችሁ ይላቸዋል። ቁል ኢነማ ሐረመ ረቢ አልፈዋሒሸ ማ ظهረ ሚንሃ ወማ በጠን፣ አላህ የከለከላቸው ነገሮች በሙሉ መጥፎና ጸያፍ ነገሮች ናቸው፣ ግልጽም ሆኑ ድብቅም ሆኑ ይለናል ቁርአኑ። ወልኢስመ ወልበግየ ቢገይሪ ልሐቅ፣ ወንጀልም ሆነ መጥፎ ድርጊትም ሆነ ድንበር ኃላፊነት ከሐቅ ውጭ የወጣ ድንበር ኃላፊነት በሙሉ አላህ ክልክል አድርጓል ይላል። ወአን ቱሽሪኩ ቢላሂ ማ ለም ዩነዝል ብሂ ስልጣና፣ አላህ ምንም አይነት ማስረጃ ባላወረደላችሁ ጉዳይ በእርሱ ላይ ሸሪክ አድርጋችሁ ሌላ ማለክትን መያዛችሁ ይሄ አላህ የከለከላችሁ ነገር ነው። ወአን ተቁሉ ዐለላሂ ማ ላ ተዕለሙን፣ በአላህ ጉዳይ ላይ የማታውቁትን ነገር ከመናገር እንድትቆጠቡ አደራ ይላችኋል ይላል። የማታውቁትን ነገር አትፈላሰፉ፣ እርግጠኛ ማስረጃ የሌላችሁን ነገር በአላህ ላይ አትናገሩ እያለ በተለይ መጽሐፉን ሰዎች ይገስጻቸዋል። እንዲህ አይነቱ ባህሪ ተገቢ እንዳልሆነ ማለት ነው። ግምትን ከመከተል ኮንጀንክቸር ነው የሚሉት፣ ኮንጀንክቸርን ከመከተል መቆጠብ እጅግ በጣም አስፈላጊ ነው። መሰለኝ፣ ሳይሆን አይቀርም፣ ሲባል ተሰምቷል፣ ሊሆን ይችላል በሚሉ ነገሮች አቋም መያዝ ትክክል እንዳልሆነ ቁርአኑ ከቁርአኑ መልእክቶች መረዳት እንችላለን። ወላ ተቅፉ ማ ለይሰ ለከ ብሂ ዒልም፣ በጉዳዩ ላይ እውቀት በሌለህ ጉዳይ ውስጥ አትግባ ይላል ቁርአኑ። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ፣ መስሚያህም በአላህ ዘንድ ያስጠይቀሃል። ወልፉአደ ልብህም በምታስበው ነገር በአእምሮህ እንደማለት ነው። ኡላኢከ ካነ ዐንሁ፣ ባየኸውም በሁሉም ነገር በሰማኸውም ባየኸውም ባሰብከውም ነገር እንደምትጠየቅ መረዳት አለብህ ይላል። ስለዚህ ሴንስ ኦፍ ሪስፖንሲቢሊቲ ይሰጣል ማለት ነው ቁርአኑ። በዚህ በኩል ዝም ብለህ በባዶ ግምትን ከመከተል መቆጠብ አለብህ የሚል ነው። 11ኛው ደርሰናል አይደል? ወደ 12ኛው ከመሄዴ በፊት እንደተለመደው ማስታወሻ ላስከትልላችሁ። የሚዲያ ስራ ምን ያክል አስቸጋሪ እንደሆነ ታውቃላችሁ። ከዛ አንጻር ተክቢር ሚዲያን የምታዩ ሰዎች ብትደግፉኝ ደስ ይለኛል። ትልቁ ድጋፍ ላይክ ማድረግ ነው። ላይክ ስታደርጉ ብዙ ሰው ጋር ያደርሳል። ሼር ማድረግም በራሳችሁ አክሽን የምትወስዱበት ነው። ስለዚህ የተለያዩ ቻት ግሩፖች ላይ፣ ዋትሳፕ ግሩፖቻችሁ ላይ ለቤተሰብ ለወዳጅ ለዘመድ ብትልኩልኝ እጅግ በጣም ደስ ይላል። ኦፍኮርስ መልእክቱን ጥሩ ሆኖ ካገኛችሁት። ከዛ ውጭ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትከታተሉት። ሰብስክራይብ ብታደርጉ፣ ፌስቡክም ላይ ያላችሁ ፎሎ ብታደርጉ በቋሚነት የምንሰራቸውን ማግኘት ያስችላቸዋል። ከምንም በላይ በጣም አንገብጋቢ ከሚባሉት ነገሮች አንዱ ቪዲዮ ላይ ያለ ኢንጌጅመንት ነው። ኢንጌጅመንት ደግሞ በኮሜንት መልኩ ነው የሚመጣው። ሀሳባችሁን፣ ተቃውሟችሁን፣ እርማታችሁን፣ ሰላምታችሁን፣ መልካም ምኞታችሁን፣ ማበረታቻችሁን በሙሉ ከታች ብትጽፉ እጅግ በጣም ብዙ ሰው ጋር እንዲደርስ ያደርገዋል። ቪዲዮውን ያጠናክረዋል። እንደ ቀላል አትዩት። ተራ ኮሜንት ልትሆን ትችላለች። ለእኔ ግን ትልቅ ትርጉም ያለው ድጋፍ ይሆናል ለተክቢር ሚዲያ። ከምንም በላይ ደግሞ የእናንተን አቋምም የማውቅበትም እድል ይሰጠኛል። ብሳሳትም የምታረምበት እድል ይሰጠኛል ማለት ነው። ከዛ ውጭ በገንዘብ ደረጃ ማገዝ የምትፈልጉ ዩቱብ ላይ ጆይን አድርጋችሁ በወርሃዊ መዋጮ ማገዝ ትችላላችሁ። ፌስቡክም ላይ ተመሳሳይ ሰብስክራይብ አለው። ዩቱብ ላይ የሱፐር ታንክ ስጦታ ቀጥታ ቪዲዮ ላይ መስጠት ትችላላችሁ። ፌስቡክ ስታርም እንደዚሁ አላላችሁ። ከዛ ውጭ በንግድ ባንክ ቀጥታ መላክ የምትፈልጉ ስክሪኑ ላይ ባለው ቁጥር 10501689 በንግድ ባንክ ብትልኩ ለተክቢር ሚዲያ ማጠናከሪያ እንደሚውል ለማስታወስ እወዳለሁ። ከዛ ውጭ በንግድ ማስታወቂያና በስፖንሰርሺፕ ልታግዙኝ የምትፈልጉ ቀጥታ ሄዳችሁ ኢንቦክስ ብታደርጉልኝ ለመመለስ እንደምችል መረዳት ያስፈልጋል። ቀጣዩ ነጥብ እንግዲህ ወደ ምዕራፍ 12 ነው። ምዕራፍ 12ን እንመልከት። የማያውቁትን ከእውቀት ባለቤቶች መጠየቅ
12ኛው መርህ እንደሆነ አህመድ ቢን ጀበል ይነግረናል። የእውቀት እጥረት በጥያቄ መሸፈን ይችላል። እውቀት በመፈለግ ሰርች በማድረግ ሊሸፈን ይችላል። በአሁን ዘመን በተለይ በብዙ መልኩ ቀላል ሆኗል። ምክንያቱም የአዋቂዎችን ስራ መስጠት የሚባል ነገር አለ። አዋቂዎች እንዲመልሱ መጋበዝ የሚባል ነገር አለ። ምን ማለት ነው? ለምሳሌ አንተ በንጽጽር ሃይማኖት ላይ በቂ እውቀት ላይኖርህ ይችላል። አንተ ገብተህ ብትከራከር ነገር የምታበላሽ መስሎ ከተሰማ ምን ታደርጋለህ? ከአሁን በፊት በንጽጽር ሃይማኖት ዙሪያ የተሰሩ ስራዎችን፣ መጽሐፍቶችን፣ ካሴቶችን፣ ቪዲዮዎችን፣ ሊንኮችን፣ የዩቱብ ሊንኮችን ትልካለህ። ያ አስተማሪ ያንን መልእክት ያስተላልፍለታል ማለት ነው። ወይም ደግሞ የሆነ ነገር ጥያቄ ተነስቶ ካየህና ዝም ብለህ በማታውቀው ነገር ገብተህ ለመመለስ ከምትንደፋደፍ ይልቅ በጉዳዩ ላይ እውቀት ያላቸውን ሰዎች ታግ ብታደርጋቸው፣ ኢንቦክስ ብታደርግላቸው፣ በዚህ ጉዳይ ላይ መልስ ስጥ ብትላቸው ቀላል ሆኗል ማለት ነው። ከድሮ በተለየ መልኩ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን፣ ቁርአኑን በግልጽ ሁኔታ የማታውቁት ነገር ቢኖር ከአህል ዚክር ጠይቁ፣ ከእውቀት ባልተቤቶች ጠይቁ ብሎ ያስቀመጠ መሆኑ እዚህ ላይ ተጠቃሽ ነው። 13ኛው መርህ እንመልከት። እውነትን ማሰማትን ዓላማ ማድረግ። የዳዋ ዓላማ ሰዎች እውነታውን እንዲሰሙ ማድረግ መሆኑን መረዳት ማለት ነው። የመጀመሪያ ኃላፊነት የቁርአንን ጥሪ እንዲሰሙ ማድረግ ነው፣ እንደ አንድ ሙስሊም ማለት ነው። ምክንያቱም ከመስማት መረዳት ይመጣል፣ ከመረዳት ማገናዘብ ይመጣል፣ ከማገናዘብ ማመን ይመጣል፣ ከማመን ደግሞ መከተል ይፈጠራል። ከዛ አንጻር ቁርአኑ የሚያስቀምጠው ምንድን ነው? ኢነማ የስተጂቡ ለዚነ የስማዑን፣ ያንተን ጥሪ የሚቀበሉት ጥሪህን ሰምተው አቤት የሚሉት እነዛ የሚሰሙት ሰዎች ናቸው ይላል። ስለዚህ መስማት ጥሪ የመቀበል የመጀመሪያ እርምጃ እንደሆነ ቁርአኑ ጠቅሷል ይላል አህመድ ቢን ጀበል። የቁርአንን መልእክት የማይሰሙበት ውይይት ትርጉም አይኖረውም። የቁርአንን ዋና መንፈስ የማታስተላልፍ ከሆነ በጉዳዩ ላይ ያለው እንትን ከሆነ ያንተን የክርክር አንቀጾች ብቻ አሰምተህ መሄድ ትርጉም ያለው ነገር አይደለም። ሁልጊዜ መቋጫህም መካከሉም መጀመሪያውም የቁርአን መልእክት ሊሆን ይገባል። በእኛ ሙግት ብቻ ቢዚ ማድረግ ሰዎችን ፌር አይደለም። በአንቀጾች መካከል ጠፍተው እንዲወጡ ማድረግ ፌር አይደለም። ስለዚህ አሰማቸው። ቁርአኑ በጉዳዩ ላይ ያለውን አቋም ጥቅል በሆነ መልኩ ማስረዳት ሁልጊዜም እንትን ሊሆን ይችላል። ሀቂቃ እንዲህ ከምንዘነጋቸው ነገሮች ነው። አንዳንድ ጊዜ በጣም ቴክኒካል ነገሮች ውስጥ ብቻ እንገባና የቁርአኑን መልእክት ማስተላለፉን የምንዘነጋባቸው ነገሮች ስላሉ ማለት ነው። 14ኛው መርህ ግልጽነትን መርህ ማድረግ ነው። ይሄ ደግሞ መልእክቱ መሰማቱ ብቻውን በቂ አለመሆኑን ከመረዳት ይመነጫል። ግልጽና በሚረዱት መልኩ መቅረብ አለበት መልእክቱ። ስለዚህ ሰዎች በሚረዷቸው መንገድ በግልጽ ተናገሩ ብለው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡትን ንግግር ሁልጊዜ መርህ ማድረግ አለብን። በሌላም ንግግራቸው ኡርሲልቱ አን ኡኻጢበ ነሰ ቢቀድሪ ዑቁሊሂም ብለዋል አይደል? ሰዎችን በአእምሯቸው ልክ በሚረዱት ልክ ለማናገር ነው እኔ የተላኩት ብለው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መናገራቸው እዚህ ውስጥ ይጠቀሳል። ነፍሶችን የሚሰርጽ ግሳጼ ያለው አጥንታቸው ድረስ ዘልቆ ሊሰማቸው የሚችሉትን መልእክት መስጠትም ከዚህ ውስጥ የሚከተት ነው። ወቁል ለሁም ፊ አንፉሲሂም ቀውለን በሊጋ፣ በነፍሶቻቸው ውስጥ በደንብ ስሜት የሚሰጣቸውን ንግግር ተናገራቸው ብሎ ቁርአን በዚህ በኩል አጥንት ድረስ ዘልቆ የሚገባ ንግግር እንድንናገር፣ ጥልቅና ገሳጭ ንግግር እንድንናገር ያነሳሳናል። ይሄም እንግዲህ በእስልምና ዳዕዋ ውስጥ የራሱ ቦታ እንዳለው መረዳት ያስፈልጋል ማለት ነው። 15ኛው መርህ ላይ እንምጣ። ከሐሰት ንግግር መራቅ ነው። በክርክር ላለመሸነፍ ያልሆነ ነገር መዘባረቅ የለብንም። ውሸት ጊዜያዊ ጥቅም ቢኖረውም ዘላቂ ጉዳት እንደሚያመጣ መረዳት ያስፈልጋል። ውሸት የሃይማኖትህን ብራንድ ያበላሽብሃል። ከዛ አንጻር አንድ ሙስሊም አይዋሽም ብለዋል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ለዳዋ ለምን እያልክም ቢሆን መዋሸት ተገቢ አይደለም። የሆነ ጉዳይ ላይ ያልሆነ መልእክት መስጠት ዘላቂ የሆነ መፍትሄ አያመጣም። ይሄንን መረዳት ያስፈልጋል። ወጅተኒቡ ቀውለ ዙር ይላል ቁርአኑ አይደል? ሐሰት የሆነ ንግግር ራቁ ይላል። የሙስሊም መመሪያ ይሄ ነው። በዚህ ደግሞ ብዙ ፈተና ይገጥመናል። አንዳንድ ጊዜ በጣም ነፍስያ ውስጥ እንገባለን። ክርክር ላለመሸነፍ ምን ተብሎ ያልሆነ ነገር መናገር ሁልጊዜም ልንጠነቀቅ የሚገባው ነው። በተለይ ስለ እስልምና ስንጠየቅ የማናውቅ ከሆነ አናውቅም፣ ቆይ በዚህ ጉዳይ ላይ ላጣራ ማለት ነው እንጂ የማናውቀውን ነገር ዝም ብሎ መዘባረቅ፣ ያልሆነ ነገሮችን ማድረግ ጥሩ ያልሆነ ነገር ከእስልምና የዳዋ መንፈስም ጋር የሚቃረን መሆኑን መረዳት ያስፈልጋል። በዚህ በኩል ከፍተኛ ጥንቃቄ ልናደርግ ይገባል። ብዙ ጊዜ በሌሎች እናዝናለን አይደል?
በቃ ውሸትን ቋሚ የሰበካ መንገድ አድርገው ሲመለከቱ ስለ እስልምና ያልሆነ ነገር ሲያወሩ ሐሰት እንደሆነ የሚያውቁትን ነገር እያወጡ ሲያወሩ ስናይ ሁሌ እንገረም የለ። ከዛ አንጻር ሁልጊዜም ራሳችንን መሐየስ በስሜት ተነሳስተን ሐሰት ንግግር ውስጥ ያልሆነ ንግግር ውስጥ ከመግባት መቆጠብ እንዳለብን መረዳት ያስፈልጋል ማለት ነው። 16ኛው መርህ እንመልከት። የመደማመጥ ባህሪ ማዳበር ነው። ይሄ ደግሞ ውይይት የሌላውን ሙግት በወጉ መስማት ላይ እንደሚመሰረት ማወቅ አለብን። መሰማማት የሌለበት ውይይት ውይይት አይደለም። መጫጫህ የበዛበት አንዱ አንዱን ንግግሩን የማያስጨርስበት ውይይት ይሄ ሐቂቃ ውይይት አይባልም፣ ዳዋ አይባልም። ይሄ ሌላ ነው የሚባለው፣ ወይ ግጥሚያ ምናምን ነው የምንለው እንጂ ሐቂቃ እንደዛ ሊባል አይችልም። መደማመጥ ከሌለ መረዳዳት ሊኖር ስለማይችል ማለት ነው። ከተደማመጡ ሰው ያሳምናል ያለውን የመምረጥ እድል ያገኛል ማለት ነው። ስለዚህ መደማመጥ ቤዚክ ነገር ነው ለውይይት ለዳዋ ማለት ነው። ይህንን በጣም መረዳት ያስፈልጋል። በዚህ በኩል ያሉብንን ተጨባጭ ክፍተቶች የማረም ኃላፊነት አለብን። የኛ ዓላማ በክርክር ንግግር ማሳመር አይደለም፣ የቃላት ሰንጠቅ አይደለም። ዋና ዓላማችን መደማመጥ የሰፈነበት የእስልምናን ትክክለኛ መልእክት ሊረዱ የሚችሉበት የነሱን ሃይማኖትን ስህተት መሆን በግላጭ ሊያዩ የሚችሉበትን መደማመጥን መሰረት ያደረገ ነገር ነው መፍጠር የምንፈልገው። ፈበሽር ዒባድ ይላል ቁርአኑ። ለባሮቼ ብስራት ስጣቸው፣ አበስራቸው፣ መልካም ዜናውን ንገራቸው። الذين يستمعون القول فيتبعون احسنه እነዚያ መልካም ንግግርን የሚሰሙት በደንብ የሚያደምጡትና ፈይተቢዑነ አሕሰነ ከዛ ውስጥ ደግሞ መልካም ነገር ያገኙትን የሚከተሉት ሰዎች እነዚህ ትልቅ ብስራት እንዳላቸው ንገራቸው። ኡላኢከ الذين هداهم الله አላህ የመራቸው ሰዎች ማለት እነዚህ ናቸው። ወኡላኢከ ሁም ኡሉል አልባብ የአእምሮ ባለቤቶች የማስተንተን ባለቤቶች ኢንቴሌክቹዋሎች ማለት እነዚህ ናቸው ይላል ቁርአን። ምን አይነት ሰዎች? ንግግርን የሚሰሙ የሚያደምጡና ከሰሙት ውስጥ ደግሞ ትክክለኛውን የሚከተሉ ማለት ነው። ስለዚህ ያለማዳመጥና ሰዎችን በቋሚነት የማቋረጥ አፋፋቸውን የማለት ባህሪ ሸህዋችን ከፍ ያለ መሆኑን ነው የሚያሳየው፣ ወይም ደግሞ ስሜታዊ መሆናችንን ነው የሚያሳየው። የእስልምና የጥሪ መንገድ ግን ይህ አይደለም። የሌላውን አካል ስሜትም ይገድላል። በደንብ ሰዎች አዳምጠውን ለማለት ያላቸው ስሜት እንትን ይልና ራሳቸውን ወደ መከላከል ብቻ ያተኩራሉ ማለት ነው። 17ኛው መርህ እንመልከት። ይሄ ደግሞ ለክርክር እድል መስጠት ኮምፕሮማይዝ ማድረግ ነው። እንዲህ የኛ መነሻ ምንጊዜም የኛ ትክክለኝነት ነው። እስልምና ትክክል ነው ብለን እናምናለን። የነሱ ደግሞ የያዙት መንገድ ትክክል እንዳልሆነ እናምናለን። እዚህ ላይ ምንም ኮምፕሮማይዝ የለም። ነገር ግን ክርክር ላይ ውይይት ላይ ስናደርግ ልቦናቸውን ከፍተው እንዲያደምጡን ለማድረግ ከፈራጅ አንደበት መቆጠብ፣ ፈራጅነት በቃ እነሱን ሙሉ በሙሉ የሚኮንን አይነት አካሄዶችን መቆጠብ ከቁርአን የምንማረው አንዱ መንገድ እንደሆነ አህመዲን ጀበል እዚህ ላይ ነጥቦችን ያነሳል። ፈራጅ አንደበት ስንጠቀም ራሳቸውን በመከላከል እንዲጠመዱ ስለምናደርጋቸው ይሄ ጥሩ አማራጭ ላይሆን ይችላል። ስለዚህ ኮምፕሮማይዝ ያላቸው ወይም በተወሰነ መልኩ የሚያመቻምቹ ኦፍኮርስ ሐቁን ሳይክዱ ማለት ነው አገላለጾችን በቁርአኑም ስላሉ እነዚህን መጠቀም አለብን እንበልና እስቲ ለስእስዩም እስቲ እንደዛ ነው ብለን እናስብና በሚል አይነት መንፈስ የተቃኙ የቁርአን መልእክቶች እንዳሉ ይናገራል። ለምሳሌ ከሚያነሳው አንዱ ወኢና አው ኢያኩም ለዐላ ሁደን አው ፊ ضላሊን ሙቢን፣ ወይኛ ወይናንተ በጥመት መንገድ ላይ ነን ወይ ደግሞ በትክክል መንገድ ላይ ነን እያለ በዚህ መልኩ አመቻምቾ እንደሚያመጣ ይጠቅሳል። ኢንካነ ሊራሕማን ወለዱን ፈአና አወሉል ዓቢዲን። ይሄ ደግሞ ሌላ ሱረቱ ዙኽሩፍ ላይ ይመስለኛል ምን ይላል? አላህ እኮ ልጅ ቢኖረው ኖሮ እኛ ልጁን ለማምለክ ባላመነታን ነበር በላቸው ይላል። ስለዚህ አላህ ልጅ የለውም። እናንተ አላህ ልጅ አለው ብላችሁ ታምናላችሁ፣ እሱንም መገዛት እንዳለባችሁ ታምናላችሁ። እኛ ይሄ ሐቅ እንዳልሆነ ስለምናውቅ እንጂ አላህማ ልጅ ቢኖረው እኮ እኛም ከመገዛት አናመነታም ነበር በሏቸው ብሎ ቁርአኑም እንዲህ አይነት አገላለጾችን እንደሚጠቀም ይህም በተወሰነ መልኩ የክርክር እድል ለመስጠት የተደረገ አይነት የአገላለጽ አይነት መሆኑን መረዳት ያስፈልጋል። ሐቁ እንዳለ ሆኖ የማንደራደርባቸው ነገሮች እንዳሉ ሆኖ ማለት ነው። መርህ 18ን በተመለከተ ካልተግባቡ በሰላም መለያየት ብሎ ያስቀምጠዋል። እንግዲህ ዳዋ አደረክ፣ ሰዎችን ጥሪ ያደረክ፣ ውይይት በመግባባትም ባለመግባባትም ሊፈጸም ይችላል። ሰዎች ሀሳብህን ላይቀበሉ ይችላሉ። መግባባት ከሌለ ፍርዱን ላላህ ትተህ መለያየትና ለሚቀጥለው ውይይት መዘጋጀት የተሻለ ነው። ቁርአኑ ምን ይላል? ወይን ከዘቡከ አንተን ሐሰት ነው ብለው እንትን ካሉ፣ ከፈረጁ፣ ካልተቀበሉ፣ ካስተባበሉ
ፈቁል ሊ ዓመሊ ወለኩም ዓመሉኩም ለእናንተም ስራችሁ አላችሁ ለእኔም የራሴ የሰራሁት ስራ አለ። አንቱም በሪኡነ ሚማ አዕመሉ እኔ ከምሰራው ነገር እናንተ አትጠየቁም። ወአነ በሪኡ ሚማ ተዕመሉን እኔም እናንተ ከምትሰሩት ነገር አልጠየቅም። ስለዚህ ሁላችንም በየመንገዳችን እንሂድ በላቸው ይላል። በሌላም ቦታ ፈቁሉ ሽሀዱ ቢአና ሙስሊሙን ይላል አይደል? ወደ መካከለኛ መንገድ ጥሯቸው ካለ በኋላ አላ ናዕቡደ ኢለላህ ከአላህ በስተቀር ሌላ ላናመልክ ላናሻርክበት ከፊላችን ከፊሉን አምላክ አማልክት አድርጎ ላይዝ ካላቸው በኋላ ፈኢን ተወለው ካልሰሙ እምቢ ካሉ ፈቁሉ ሽሀዱ ቢአና ሙስሊሙን የእኛን ሙስሊምነት መስክሩልን ይሄ በቂ ነን ብለህ ተለያይ ይላል። ስለዚህ ዛሬ በቃ በክርክር እንዴት አያምንልኝም ብለህ መንገብገብ የለብህም። ውይይቱ ቀጣይ መሆኑን መረሳት የለበትም። ዛሬ ሰውየው አላመነልህ ይሆናል፣ ነገ ደግሞ በሌላ መልኩ ጥሪ ታደርግለታለህ። ስለዚህ ተቀያይመህ ለምን ትለያያለህ? ለምን ቀልቡን ሰብረኸው ትለያያለህ? ነገ ይህንን ሰውዬ አትፈልገውም ወይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለዓመታት ተጣርተው ነው ያሳመኑት አይደል? የመጀመሪያዎቹ 6 ዓመታት ለምሳሌ 40 ሙስሊሞች ብቻ ነበሩ የሰለሙት አይደል? በነቢዩ አንደበተ ርቱዕነት በመላኢካ እገዛ በምን እንኳን ሰዎች በቀላሉ የማመን ፍላጎት የላቸውም። ሰዎች ድርቅና አለባቸው። ከዛ አንጻር ላያምኑ ይችላሉ ማለት ነው። እንዴት አልተቀበሉኝም የሚል ኢንታይትልመንት ወይም የሆነ ባለማዕረግ የሆንክ መስሎ አይሰማ። ነቢዩም ሰለላሁ ዐለይሂ ወሰለም ብዙ ዓመታት ለፍተው ነው ሰዎች የተቀበሏቸው ማለት ነው። ስለዚህ እንዲህ አይነት ስሜት ሊሰማ ይጋ አንዳንዴ እኮ የሚናደድ ሰው አለ አይደል? እንዴት አይቀበለኝም እንደዚህ በጣፈጠ መልኩ አስረድቸው አይነት የኢንታይትልመንት ስሜት ውስጥ ይገባል። ይሄ ትክክል አይደለም። የሚቀጥለውንም ዳዕዋህን ያበላሽብሃል። ቁርአኑ በዚህ በኩል ምን ይላል? ፈዛሊከ ፈድዑ ወስተቂም ከማ ኡሚርት በታዘዝከው መሰረት ጥሪ አድርግ ቀጥ በል ይላል። ወላ ተተቢዕ አህዋአሁም የእነሱን ስሜት እንዳትከተል ይላል ቁርአኑ። ወቁል አመንቱ ቢማ አንዘለ ላሁ ሚን ኪታብን አላህ ባወረዳቸው ኪታቦች መጽሐፍቶች ለሰው ልጆች መመሪያ አድርጎ ባደረጋቸው መመሪያ መጽሐፍት በቁርአን አምናለሁ ይላል። ወኡሚርቱ ሊአዕዲለ በይነኩም በእናንተም ዘንድ ፍትሃዊ እንደሆን ታዝዣለሁ በላቸው ይላል። አላሁ ረቡና ወረቡኩም አላህ የኔም የእናንተም ጌታ ነው በላቸው። ለና አዕማሉና ወለኩም አዕማሉኩም እኛም የራሳችን መልካም ስራ ያልነዋለን፣ እናንተም የራሳችሁ ያላችሁት ስራ አላችሁ። ወለኩም አዕማሉኩም ላ ሑጀተ በይንና ወበይነኩም በእኛ መካከል የጦፈ ክርክር የለም፣ የሚያጋጨን ነገር የለም። አላሁ የጅመዑ በይንና ወኢለይሂል መሲር አላህ መጨረሻ ላይ ሁላችንንም ይሰበሰበናል። ከሱ ውጭም ሌላ መሰብሰቢያ መዳረሻ የለም። መጨረሻችን ወደ ትንሣኤ ወደ ፍርዱ ዓለም ነው የምንሄደው በላቸው እያለ በዚህ መልኩ ይናገራል ማለት ነው። በሱረቱል ካፊሩንም ላይ እንዳለው ለኩም ዲኑኩም ወሊየ ዲን ለእናንተም ሃይማኖታችሁ አለላችሁ ለእኔም ሃይማኖት ያለልኝ ብሎ መስመራቸውን እንዲያሰምሩ ያስቀምጣል ማለት ነው። ስለዚህ ዛሬ አልተግባባንም ብለህ ለነገ ነገሮችን አበላሽተህ አትሄድም። በትዕግስት በሌላ ጊዜ ዳዕዋ እድል እንደሚኖርህ በዛ መልኩ ማድረግም የእስልምና ከመጀመሪያም ጀምሮ የሄደበት ሁኔታ መሆኑን መረዳት ከስሜታዊነት መቆጠብ ያስፈልጋል ማለት ነው። እንደ መደምደሚያ ብለን ልናነሳቸው የምንችላቸው ነገሮች ምንድን ናቸው? ሐቂቃ የንጽጽር ዳዕዋችን የቁርአንን መንፈስ ያገናዘበ ሊሆን ይገባል ነው። እዚህ ላይ በጣም ሲሪየስ የሆነ ራሳችንን የመፈተሽ ስራ ልንሰራ ይገባል። የራሳችንን ዘዴ በራሳችን ፈጥረናል። ሐቂቃ ቁርአኑን መንፈስ ያልተከተሉ አንዳንድ አካሄዶችን ስንሄድ ይታያል። እኒህ ነገሮች መስተካከል አለባቸው። ቁርአናዊን ጥሪ አንዳንድ ጊዜ ያለማወቅም ነገር አለ። ቁርአን በዚህ ጉዳይ ላይ እንድንከተል የሚፈልገው ፔዳጎጂ ምንድን ነው ብለን መረዳት የሚያንሰን ጊዜ አለ። በዚህ በኩል በጣም እርማትንም ያለመፈለግ ሂደቶች እንዳሉ የሚናገሩ ሰዎች አሉ። ከዛ አንጻር ሐቂቃ ራሳችንን በንጽጽር ዳዕዋ ላይ የተሰማራን ሰዎች ራሳችንን መሐየስ ቁርአናዊን ጥሪ ለማወቅ ጥረት ማድረግ ኦፍኮርስ እኛ ቴክኒካል ነገሩ ምኑ እንዳለ ሆኖ ግን በቁርአን ፍሬምወርክ ውስጥ መንቀሳቀስ እንዳለብን መረዳት ያስፈልጋል። ምክንያቱም ከዳኢዎች ሁሉ የበላይ የነበሩት ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። የእሳቸውን ምሳሌነት በዚህ በኩል መከተል ያስፈልጋል። ብናውቀውም ችላ እንዳልነውም አንዳንድ ነገሮች ላይ መረዳት ያስፈልጋል። ቁርአናዊ መንፈስ ማለት ነው። ስሜታዊነት ገኖ ይታይብናል። እኒህ አይነት ነገሮችን ማስወገድ አለብን። የአላህ ፈድል ተጨምሮበት እንጂ ሐቂቃ የኛ ዳዕዋ ሰዎችን ለማስለም የሚበቃ ሆኖ አይደለም። በመጠንም በግዝፈትም በመንፈሱም በይዘቱም በጣም ደካማ የሚባል ዳዕዋ ነው የምናደርገው። ግን የአላህ ፈድል እየተጨመረበት ብዙ ውጤት ሲያደርግ ይመጣል ማለት። ስለዚህ እርማት ማድረግ፣ አንዳንድ ነገሮችን መሐየስ ማስተካከል ተገቢ መሆኑን መረዳት
ያስፈልጋል። ይህ የኔ መደምደሚያ ነው። ከላይ እንግዲህ እንደነገርኳችሁ 23 መርሆች ነው አህመዲን ጀበል ያስቀመጠው። እኔ ወደ 18 አጠጋግቻቸዋለሁ። ሁሉንም ግን እሱ ያነሳቸውን ነጥቦች በሙሉ አካትቻለሁ ማለት ነው። ከሰጠሁት ማብራሪያ ውስጥ ስህተቶች ካሉ የአህመዲን ጀበልን ጽሁፍ የሚመለከቱ አይደለም። ጽሁፉ በራሱ የሚፈረድ መሆኑን ማስረዳት ማወቅ ያስፈልጋል። እናንተ ግን እስቲ መልሱ፣ የትኛው መርህ ላይ ነው ብዙ ጊዜ ስንወድቅ የሚታየው? እንግዲህ እንደ ሙስሊም የንጽጽር ሃይማኖት ዳዕዋችንን ስትመለከቱት የትኛው መርህ ላይ ነው ብዙ ድክመት የሚታይብን? ይሄንን በኮሜንት ብትጽፉልኝ ለቪዲዮ እጅግ በጣም ትልቅ እርዳታ ይሆናል። የእናንተንም ሀሳብ ለማወቅ ይረዳኛል። ቪዲዮንም ለሚያዩ ሰዎች ብዙ ጥሩ መልእክቶች ያስተላልፋል ማለት ነው። እንግዲህ ያቀረብኩላችሁ ጋዜጠኛና አክቲቪስት ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ አደራ ለማለት እወዳለሁ። ሰብስክራይብ እና ፎሎ ያላደረጋችሁ በፌስቡክም በዩቲዩብም ሰብስክራይብ እና ፎሎ እንድታደርጉኝ ያስታውሳለሁ። ማገዝ ከፈለጋችሁ ደግሞ በብዙ መልኩ ልታግዙ መቻላችሁ እንዳለ ሆኖ በገንዘብ ማገዝ የምትፈልጉ ወርሃዊ አባል ሆናችሁ በወርሃዊ መዋጮ ማገዝ ትችላላችሁ። ዩቲዩብ ላይ ጆይን አለ፣ ፌስቡክ ላይ ሰብስክራይብ አለ። ቪዲዮ ላይ ስጦታ መስጠት ከፈለጋችሁ ዩቲዩብ ላይ ሱፐር ታንክስ አለ፣ ፌስቡክ ላይ ፌስቡክ ስታር አለ። ከዛ ውጭ በንግድ ባንክ ቀጥታ መላክ የምትፈልጉ ስክሪኑ ላይ በሚታየው ቁጥር 10501689 በሚለው ቁጥር ብትልኩ ለተክቢር ሚዲያ ማጠናከሪያ ይሆናል። እንግዲህ እንደተለመደ ሁሉ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ነገ በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላህ።